አሁንም አርሲ ላይ የኦርቶዶክሳውያን እንግዲህ እንደቀጠለ ነው። እኔ ትናንትና ልቤ በጣም አዝኗል። አልቅሻለሁ በእውነቱ የኦርቶዶክሳውያን ባለማዕተቦች መታረድ ይቁም። ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። ሁለተኛ በኦርቶዶክሳውያን ሞት የተሳለቀው በጋሻው በኦርቶዶክሳውያን ዘንድ እንግዲህ ከፍተኛ ቁጣን የቀሰቀሰ ንግግር በጋሻው ደሳለኝ ተናግረዋል። ኦርቶዶክሳውያን ዛሬ ላይ የሚሞቱት ትላንት አባቶቻቸው በሰሩት ግፍ ነው ሲል እንግዲህ በጋሻው ደሳለኝ ተደምጧል። በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም። ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበር። ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማ ነው ያየኋት። ትልቅ ይቅርታ ጠይቃለሁ። ይቅርታ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። እንግዲህ ወቅታዊ በሆነ አጀንዳ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው 3 ቀን እንግዲህ ብሔራዊ አዋጅ በማህበራዊ ሚዲያ እየታወጀ ይገኛል። ስለ ቤተክርስቲያን ዝም አንልም፣ የክርስቲያኖችን ደም ማፍሰስ ይብቃ በሚል መሪ ቃል 3 ቀን ስለ ቤተክርስቲያናችን የምንናገርበት፣ ስለ ቤተክርስቲያናችን ሐዘን ይበቃል ብለን ድምጻችንን የምናሰማበት ዕለት ነውና ይህንን ነገር እንመለከታለን። ምንድነው ዓላማው? ምን ተፈልጎ ነው? ምን አይነት ብሔራዊ ጥሪ ነው የተደረገው የሚለውን አስቃኛችኋለሁ። እንዲሁም ደግሞ ከኮሚቴው የተሰጠ መግለጫም አለ፣ ያንን እንመለከታለን። ሌላው እጅግ በሚያሳዝን ሁኔታ እንግዲህ በጋሻው ደሳለኝ ቤተክርስቲያን ላይ አፉን ሲከፍት ተመልክተናል። በጣም ደስ በሚል ሁኔታ ዘመድኩን የመለሰበት ምላሽ አለ፣ ያንን ማስቃኛችሁ ይሆናል። እንግዲህ በአርሲ ዛሬም ድረስ ደማቸው እየፈሰሰ የሚገኙ ኦርቶዶክሳውያን አሉ። እጅግ አሳዛኝ ነው። እንግዲህ በትላንትናው ዕለት አንድ አባትም እንደተገደሉ ሰምተናል። ያን እስቲ በቅድሚያ እንመለከታለን። ሁላችሁም ግን በኮሜንት ሴክሽን ላይ ስለ ቤተክርስቲያኔ ዝም አልልም፣ የክርስቲያኖችን ደም ማፍሰስ ይብቃ እያላችሁ ጻፉ። ግዴታችን ስለሆነ ማለት ነው። ነገኛ ጋም ስለሚመጣ እኛው ራሳችን እየተጎዳን ኦርቶዶክሳውያን እየተጎዳን ስለሆነ ማለት ነው። ስለዚህ ሁላችሁም ስለ ቤተክርስቲያናችን ዝም አንልም፣ የክርስቲያኖች ደም ማፍሰስ ይብቃ። ይሄ በጨዋነት የምንጠይቀው ጥያቄ ነው፣ መብታችን ነው ማለት ነው። ላይክ አድርጉት፣ እስከ መጨረሻው አብራችሁን ቆዩ። ይህንን ሁላችሁም ጻፉ። እስቲ በትላንትናው ዕለት የተገደሉት አባት ምንድነው? አሁንም አርሲ ላይ የኦርቶዶክሳውያን እንግዲህ እንደቀጠለ ነው። ትላንትና የሰማነው መረጃ በጣም የሚያሳዝን ነው። ከዚህ በፊት 2 ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። ነጋ ተገኝ ይባላል። እድሜው 45 ዓመት ነበር። ከቤቱ አፍኖት ከወሰዱት በኋላ አቆይተውት ቅዳሜ ማታ ለእሁድ አጥቢያ ገለውት ተገኝቷል። አርሲ ላይ ኦርቶዶክሳውያን በየዕለቱ እየተደረገባቸው ያለው ግፍ እንዲህ አይነት ግፍ ነው። አፍነው ይወስዷቸዋል። አቆይተው አርደው ወይ ደግሞ ገለው ወይ ደግሞ በቆንጨራ ጨፍጭፎ ይጥሏቸዋል። አርሲ ኦርቶዶክሳውያን ዕጣ ፈንታቸው እየሆነ ያለው እንደዚህ ነው። አሁንም ቢሆን ዛሬም ነገም ከነገ ወዲያም ስለ አርሲ ኦርቶዶክሳውያን እንጮሃለን፣ እንናገራለን። እናንተም ይህን የሚዲያ ዘመቻ ተቀላቀሉና ድምጻችን ለዓለም አቀፍ ዜና እናሰማ። ነጋ ተገኝ እድሜው 45 ዓመት ነበር። ከዚህ በፊት 2 ልጆቹን ገለውበት እንደነበረም ሰምተናል። ምናልባት ቀጣይ ኦርቶዶክሳውያን እንዳይገደሉ ከፈለግን ሁላችንም በአንድ ድምፅ ልንጮህ የሚገባ ጉዳይ ይህ ጉዳይ ነው ብዬ አስባለሁ። ምናልባት በዝርዝር በሌላ ቪዲዮ መለስ ይሆናል። ላረፉት ነፍሳቸውን ይማርልን። እኔ ትናንትና ልቤ በጣም አዝኗል። አልቅሻለሁ በእውነቱ። የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው።
ቆርሰን እንድናጎርስ ነው፣ ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ምን ትጠቀማላችሁ? ምንድነው ሰውን በመግደል? አዎ የሚደሰት ህሊና ሊኖረን አይገባም። የእግዚአብሔር ልጆች እግዚአብሔር እንዲታረቀን እግዚአብሔር ይቅር እንዲለን ጠዋትና ማታ ማልቀስ ይገባል። የእግዚአብሔር ልጆች ሰላም ወሳኝ ነው። አንድነት ወሳኝ ነው። አብሮነት ወሳኝ ነው። ያለዚህ ምን ይሰራል? የእግዚአብሔር ልጆች እና እኔ ይሄ በአይኔ ይሄን ልጅ አየሁ። ደግሞ ወደ ሌላም ሲዘዋወር እግራቸው የተቆረጠባቸውን አይቻለሁ። በእውነቱ ያሳዝናሉ። አሁን የሚሰማኝ ህፃኑ እያቃሰተ ያለው ሁኔታ በእውነቱ እያለቀሰ ነው ያለው፣ እያዘነ ነው ያለው። እስቲ እግዚአብሔር ፈቃዱ ሆኖ ወደ ጻድቁ አቡነ ተክለ ሃይማኖት ሀገር በእውነቱ በረከት ወዳለበት ሀገር በበሽታም ይሁን በምክንያት መጥቷል። የእሳቸው ጸሎት ይጠብቀው። እስቲ ልጅ እንዲያው ፈውስ አግኝቶ ክርስቶስ ፈውስ እንዲሆነው በእውነቱ እንዲድን ጸሎት አድርጉ። እስቲ ጸሎት አድርጉ። እንግዲህ ይሄን አየን። በየቦታው በእንደዚህ አይነት ስንት ችግር አለ። የእግዚአብሔር ልጆች ኢትዮጵያውያን ይሄን ድምጽ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ እግዚአብሔር በረከቱን ካልሰጠ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምጽ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ህንጻዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። እንደተከታተላችሁት ነው እንግዲህ 45 ዓመት አዛውንት ናቸው። ይሄ ነገር አልቆመም ማለት ነው። ስቲል አሁንም ድረስ አለ ማለት ነው። በኦርቶዶክሳውያን ላይ በባለ ማህተቦች ላይ የሚደረገው ነገር አሁንም ድረስ አለ ማለት ነው። እንግዲህ ማን መቼና ማን እንደሚያስቆም ራሱ እጅግ ግራ የሚያጋባ ጊዜ ደርሰናልና ለምን ኦርቶዶክሳውያን ተመርጠው የሁሉ ፈተና መከራ እንደሚደርስባቸው አላውቅም። አንዳንዱ ፕሮቴስታንቶች ደግሞ አባቶቻችሁ በሰሩት ስራ ነው፣ በበደሉት በደል ነው፣ እኛ ላይ ባደረሱት ነው እያሉ አፋቸውን ሞልተው ይናገራሉ። በጣም በሚያሳዝን ሁኔታ ማለት ነው። ከዛ በፊት እስቲ ብሔራዊ ጥሪ የተደረገው ኮሚቴው ያወጣውን መግለጫና አንዳንድ ወንድሞች ደግሞ የሰጡትን ሐሳብ ጠቅለል አድርገን እንመልከት። ከጥቅምት 24 እስከ ጥቅምት 27 ቀን ለተከታታይ 3 ቀናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተፈጸመ ያለውን ጂኖሳይድ ለሚመለከታቸው ዓለም አቀፍ አካላት ለማዳረስ የተዘጋጀ የሚዲያ ዘመቻን አስመልክቶ ከአስተባባሪ ኮሚቴዎች የተሰጠ መግለጫ። በሀገራችን በኢትዮጵያ ባለፉት 7 ዓመታት በሶማሊያ፣ በትግራይ፣ በአማራ፣ በደቡብ፣ በኦሮሚያ በተለይም ደግሞ በዝቋላ፣ በበደኖ፣ በአርባጉጉ፣ በአርሲ፣ በጅግጅጋ ወዘተ ኦርቶዶክሳውያን ተከታዮች ኦርቶዶክስ በመሆናቸው ብቻ አሰቃቂ በሆነ መልኩ በሜንጫ፣ በገጀራ፣ በድንጋይና በጦር መሳሪያ ተገድለዋል። አስከሬናቸውም በየሜዳው ተጎትቷል። በዱር አውሬዎችም እንዲበላ ተደርጓል። ለዘመናት ያፈሩት ሀብትና ንብረትም ወድሟል። ለማሳያ ያክል በዚህ 2 ዓመታት ውስጥ በኦሮሚያ ክልል በአርሲ ሀገረ ስብከት በጉናና መርቲ ወረዳዎች፣ በሸርካ፣ በሄላ፣ በሆንቆሎ ዋቤ ወረዳ ብቻ ከ145 በላይ ሞታቸው የተመዘገበ ኦርቶዶክሳውያንን በእምነት ማንነታቸው ተገድለዋል። ከ16 በላይ አብያተ ክርስቲያናት በጥቃት ስጋት ብቻ ተዘግተዋል። ለቁጥር የሚታክቱ ደግሞ ታግተው ነፍሳቸው በገንዘብ ኃይል አትርፈዋል። ይህ የ2 ዓመት ብቻ ኩነት ነው። የአርሲ ኦርቶዶክሳውያንን መከራ እና ጥቃት ማሰብ ከጀመርን ከ7 ዓመት በላይ መሆናችን ስናስብ ደግሞ ሰቀቀኑን እጅግ ያስፈራል። ጉዳዩ በቀጥታ የሚመለከታቸው የመንግስት አካላትና ጠቅላይ ቤተ ክህነት ይህንን ኢሰብአዊ ድርጊት በጽኑ እንዲያወግዙና የክርስቲያኖችን በህይወት የመኖርና የእምነት ነፃነት መብት እንዲያስከብሩ እንዲሁም ወንጀለኞችን ለህግ በማቅረብ የህግ የበላይነትን እንዲያረጋግጡ
ኦርቶዶክሳውያን ሁሉ ጥሪ ያቀረቡ ቢሆንም መንግስትም ሆነ ቤተ ክህነቱ ጉዳዩን ባላየና ባልሰማ በማለፍ ይልቁንም ደግሞ ቤተ ክህነቱ የሞቱ ኦርቶዶክሳውያንን ዜና እንኳን እንዳይሰራጭ ሲሯሯጥ ስናይ ሐዘናችን ጥልቅ እንዲሆን አድርጎታል። የተከበራችሁ ኦርቶዶክሳውያን መቼም ከገዳዮች ባልተናነሰ መልኩ መገደላችን ላይ የሚሳለቀው ቤተ ክህነታችን ይህንን ያደርግልናል ብለን ተስፋ ስለማናደርግ በዚህ መልኩ አንድነታችን አጠናክረን ወልዳ ላሳደገችንና ለምንሳሳላት ቤተክርስቲያናችን ተገቢውን መስዋዕትነት ለመክፈል ራሳችንን የሚጠበቅብንን ለማድረግ ዝግጁ እንድንሆን ለማሳሰብ እንወዳለን። ስለሆነ በመላው ዓለም የምትገኙ ኦርቶዶክሳውያን ከጥቅምት 24 እስከ ጥቅምት 27 ለተከታታይ 3 ቀናት በሚደረገው የሚዲያ ዘመቻ በሁሉም ቦታ በተመሳሳይ ዕለታት በማህበራዊ ሚዲያ የሐዘን ምልክት የሆኑ ልብሶችን በመልበስ ፕሮፋይል ፒክቸራችን በመቀየር አንድነታችን አጽርተን በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች ላይ እየተፈጸመ ያለውን ጂኖሳይድ ለሚመለከተው ዓለም አቀፍ አካል እናደርስ ዘንድ ጥሪያችንን እናስተላልፋለን። ድምጻችን ይሰማ ዘንድ የምንፈልግ ከሆነ ድምጻችን የሚያሰራጭልንን ማንኛውም ነገር ለመጠቀም ምክንያት መደርደር የለብንም። ይህ ዘመቻ በሚደረግበት ጊዜ አንዳንድ ሰዎች መፍትሄ ያለው ከእግዚአብሔር እንጂ ከሰው አይደለም፣ ቀኝህን ሲመታህ ግራህን ስጥ፣ ክርስቲያን እየሞተ ይበዛል፣ በተጨማሪም ምዕራባውያን ኦርቶዶክስ ጠሎች ስለሆኑ የምንጠፋበትን ሴራ ይሸርባሉ እንጂ የመፍትሄ ተስፋ የሚሆኑ አይደሉም ሲሉ እንሰማለን። መጸለይ፣ ፈጣሪን ተስፋ ማድረግ ከሚደረገው የማህበራዊ ዘመቻ ጋር አብሮ የሚሄድ እንጂ የሚቃረኑ አለመሆኑን በመረዳት ምክንያቶቻችን ሁሉ ወደ ጎን አድርገን ከዘመቻው ጎን እንድንሆን ጥሪያችን እናስተላልፋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የተፈጸመውን ግድያ በማውገዝና መግለጫ በማውጣት ከጎናችን ለነበራችሁ በኢትዮጵያ ውስጥ ለምትገኙ የተለያዩ የእምነት ተቋማት የጎረቤት ቤት ሲቃጠል ዝም ብለህ ካየህ አንተን ከመቃጠል አያድንህም እንዲሉ አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህን ያህል ግፍና መከራ ሲደርስባት ዝም ብሎ መመልከት አይገባምና ሀገር ወዳድ የእስልምና፣ የፕሮቴስታንት፣ የካቶሊክ ወዘተ እምነት ተከታዮች በምናደርገው የሚዲያ ዘመቻ ከጎናችን ትሆኑ ዘንድ ጥሪያችን እናስተላልፋለን። በመላው ዓለም ላይ ያለን ኦርቶዶክሳውያን ሁላችንም በእነዚህ 3 ተከታታይ ቀናት የሚከተሉትን ተግባራት በማከናወን ዓለም አቀፉ ማህበረሰብ የታወጀብንን ጄኖሳይድ እንዲያውቀው በማድረግ የበኩላችን ድርሻ እንድንወጣ ጥሪያችን እናስተላልፋለን። አንደኛ፣ የሶሻል ሚዲያ ፕሮፋይል ፒክቸር ከኮሚቴው በሚለቀቀው መሰረት እንቀይራለን። ሁለተኛ፣ የተለያዩ ማህበራዊ ሚዲያ ላይ ያለን ኦርቶዶክሳውያን ሁሉ በእነዚህ ቀናት ውስጥ ከሐዘናችን ጋር የማይገናኙ የተለያዩ ቪዲዮዎችን ከመስራት በመቆጠብ ሐዘናችንን ብቻ የሚገልጹ ጽሑፍና ቪዲዮ ፖስት በማድረግ እንገልጻለን። ሶስተኛ፣ ከሰኞ እስከ ረቡዕ በኢትዮጵያ ሰዓት አቆጣጠር እደግመዋለሁ፣ ይሄንን ከሰኞ እስከ ረቡዕ በኢትዮጵያ ሰዓት አቆጣጠር ከምሽቱ 1 ሰዓት እስከ 4 ሰዓት ድረስ ትዊተር ላይ ብቻ የተዘጋጁ ሃሽታግና የዓለም አቀፍ ተቋማት መሪዎችን አካውንት ታግና ሜንሽን በማድረግ ዘመቻ እናካሄዳለን። አራተኛ፣ ከኮሚቴው የሚለቀቀውን የሞቱ ኦርቶዶክሳውያን ፎቶና ቪዲዮ በፌስቡክ እና ኢንስታግራም ላይ ኮሚኒቲ ጋይድላይን በጠበቀ መልኩ እንለቃለን። አምስተኛ፣ ኮሚቴው በሚመርጣቸው የቲክቶክ መምህራን አካውንት በኢትዮጵያ ሰዓት አቆጣጠር ከቀኑ 9 ሰዓት እስከ 12 ሰዓት ድረስ ሰማዕታቱን የመዘከር ስራ እንሰራለን። በተጨማሪም ሶሻል ሚዲያ ላይ የሚፖሰቱ ዝርዝር መረጃዎችን ኮሚቴው በየሰዓቱ እየተከታተለ የሚያሳውቅ መሆኑን እናሳውቃለን። ውድ የቤተክርስቲያን አባቶች፣ ሊቃውንት፣ መምህራንና ምዕመናን ዛሬ ላይ በቤተክርስቲያናችንና በኦርቶዶክሳውያን ላይ የተደቀነው ፈተና የእያንዳንዳችንም ሆነ የሃይማኖታችን ህልውና አደጋ ውስጥ የከተተ መሆኑን በመገንዘብ በፍጹም ትዕግስት፣ በአንድነት፣ በጸሎት፣ በሐዘንና ጉዳዩን ከመቼውም ጊዜ በላይ በቅርበት በመከታተል ለሚጠበቅብን ኦርቶዶክሳዊ ተጋድሎ በፍጹም ጥባት ዝግጁ እንድንሆንና በዚህ ወሳኝ ወቅት የሚጠበቅብንን ሁሉ እያደረግን ይህንን መረጃ ለሁሉም ኦርቶዶክሳውያን እንድናስተላልፍ በትህትና እንጠይቃለን። ኃላፊነት ያለባችሁ የመገናኛ ብዙሃን ከማንኛውም ፖለቲካ ወገንተኛነት ነፃ በመሆን ከአስተባባሪ ኮሚቴው የሚተላለፈውን ትክክለኛና ተአማኒነት ያለውን መረጃ ለህዝቡ እንድታደርሱ እያሳሰብን በዚሁ አጋጣሚ በተለያዩ የማህበራዊ ሚዲያ ላይ ያላችሁ ውድ ኦርቶዶክሳውያን ቲክቶከሮች፣ ዩቲዩበሮች፣ ፌስቡክ፣ ቴሌግራም፣ ኢንስታግራም እንዲሁም ትዊተር ተጠቃሚዎች ባለን አቅም ሁሉ በመጮህ በኦርቶዶክሳውያን ላይ እየደረሰ ያለውን አሰቃቂ ግድያ ወይም ጄኖሳይድ ለዓለም በማሳወቅ የበኩላችሁን ድርሻ እንድትወጡ ጥሪያችን እናስተላልፋለን። የቤተክርስቲያን አምላክ ሃይማኖታችንና ቤተክርስቲያናችን ይጠብቅልን። ሰሜን አሜሪካ ጥቅምት 23 2018 ዓ.ም ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ
Pray for Ethiopia Orthodox Christians. የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዘኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር፣ በፌስቡክ፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። የኦርቶዶክሳውያን ግድያ ይቁም፣ የባለማህተቦች ግድያ ይቁም። በአርሲ ኦርቶዶክሳውያን ይታረዳሉ፣ በሻሸመኔ ኦርቶዶክሳውያን ይታረዳሉ፣ በዝቋላ በአሰቡት ገዳም ክርስቲያን ኦርቶዶክሳውያን ባለማህተቦች ይገደላሉ፣ ይታረዳሉ። የክርስቲያኖች ሞት ይቁም፣ የኦርቶዶክሳውያን ባለማህተቦች መታረድ ይቁም፣ 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 ይቁም። የኦርቶዶክሳውያን ግድያ ይቁም፣ የባለማህተቦች ግድያ ይቁም። በአርሲ ኦርቶዶክሳውያን ይታረዳሉ፣ በዝቋላ ገዳም ኦርቶዶክሳውያን በየዓመቱ ይገደላሉ። በአሰቦት ገዳም ኦርቶዶክሳውያን ባለማህተቦች መነኮሳት አባቶች ይገደላሉ። በሻሸመኔ ሰማዕትነትን የተቀበሉ ኦርቶዶክሳውያን አሉ። ኦርቶዶክሳውያን ግድያ ይቁም። ከዛሬ ጀምሮ ለተከታታይ 3 እና 4 ቀናት ሰማዕታቱን የምንዘክርበት ባለማህተብ ስለ ሃይማኖታቸው ስለ እምነታቸው ብሎ የተገደሉትን ኦርቶዶክሳውያንን የምንዘክርበት ዕለት ነው። የኦርቶዶክሳውያን ግድያ ይቁም፣ የባለማህተቦች ግድያ ይቁም። ፍትህ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኖች። ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካተት ያለባቸው ሀሳቦች ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። ሁለተኛ፣ በጉዳቱ አካላቸውና ንብረታቸውን ላጡ ወገኖቻችን በአስቸኳይ እርዳታ እንዲደረግላቸው እንጠይቃለን። ሶስተኛ፣ በጉዳቱ ሰማዕትነት ለተቀበሉ ወገኖቻችን ጠቅላይ ቤተ ክህነት ለአራርቲ ክርስቲያኖች እንዳደረገው ጸሎተ ፍትሐት እንዲደረግ እንደዚሁ ነው በተመሳሳይ ቀን በሁሉም አድባራት እንዲደረግላቸው እንጠይቃለን። አራተኛ፣ ሁሉም ሀገረ ስብከቶች በዚህ ጉዳይ መግለጫ እንዲሰጡ ካልሆነ ከገዳዮቹ ለይተን አናያቸው። አምስተኛ፣ ቀጣይ ችግር እንዳይከሰት መፍትሄ የሚለው በአስቸኳይ ጠቅላይ ቤተ ክህነት እንዲያሳውቀን እንጠይቃለን። ስድስተኛ፣ በአርሲ ሀገረ ስብከት በተደጋጋሚ ከፍተኛ ተጋድሎ ሰማዕትነት የተቀበሉ የሰማዕታቱን ልጆች ህፃናት ቤተ ክህነቱ ተቀብሎ እንዲያሳድጋቸው እንጠይቃለን። በድጋሚ ፍትህ በአርሲ የተጨፈጨፉ ክርስቲያኖች። እንደተከታተላችሁት ነው እንግዲህ በስፋት ገልጸዋል። ዓላማው ምን እንደሆነ በስርዓት በትክክል ተገልጿል። ዋናው ዓላማ የክርስቲያኖች የኦርቶዶክሳውያን ሞት እንግልት ይብቃ ነው። የክርስቲያኖች የኦርቶዶክሳውያን ብቻ ሳይሆን የማንኛውም ሰዎች ያለ ጥፋታቸው ያለ በደላቸው ህግ እያለ ማንም ሰው እየተነሳ ሊያጠፋቸው ሊገላቸው ሊያሳድዳቸው አይገባም። ስለዚህ በተለይ ኦርቶዶክሳውያን ላይ በክፍለ ሀገሩ በአርሲ በተለይ እየደረሰ ያለው በደል እጅግ የሚሰቀጥጥና የሚያሳዝን ሁልጊዜ የሚያስለቅስ ነገር ነው። ኦርቶዶክሳውያን ማህተብ ስላደረጉ ሰው የፈለገውን የማመን የማምለክ መብት አለው። በዚች ሀገር ላይ ደግሞ እኩል ነው የምንኖረው። እኩል የምንኖር ከሆነ ደግሞ ለምንድን ነው ተመርጦ የሆነ አካል የሚገፋው? የሆነ አካል ላይ መከራ ለምን ይደርሳል? ያ መከራ ይብቃ፣ መንግስት ለህዝቡ ከለላ ያድርግ፣ ህግ ያስከብር የሚሉ ነገሮችን ነው የተያዘው። በዚህ ውስጥ ደግሞ እንግዲህ እንደው አጽንኦት ተሰጥቶ እንዲታይ የምፈልገው ብፁዓን አበው ሊቃነ ጳጳሳት፣ የአድባራት አስተዳዳሪዎች፣ ሰባኪያን፣ ዘማሪያን በቤተ ክርስቲያን ውስጥ ትልቅ ድርሻ ያላቸው ሁላችንም ድርሻ ያለን ግን ትልቅ ድርሻ ያላቸው አካላት በዚህ በአርሲ ሄደው ተገኝተው ህዝቡን ቢያጽናኑ፣ ቢጎበኙ፣ ወንጌል ቢያስተምሩ፣ አይዟችሁ አለንላችሁ ቢሏቸው፣ ሌላው ደግሞ ድጋፍ ቢደረግላቸው፣ የተጎዱ ቤተሰቦች እንግዲህ ልጆች የቀሩ አሉ፣ ቤተሰቦች እንዳለ የወደሙ የሞቱ አሉ፣ የሚያስተዳድራቸው የሌላቸው ሰዎች አሉ። ለእነዚህ አካላት ይቺ ቤተክርስቲያን መፍትሄ ብትሰጥ፣ እርዳታ ብታደርግ፣ እንዲሁም ደግሞ በሁሉም አድባራትና ገዳማት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አድባራትና ገዳማት ጸሎተ ፍትሐት ለእነዚህ ሰዎች እንዲደረግ አዋጅ ቢታወጅ በጣም ጥሩ ነው ብዬ አስባለሁ። ይህ ከቤተክርስቲያናችን የሚጠበቅ ነውና እንደው እዚህ እንትን ውስጥ ይሄ ነገር አብሮ ተካቶ ወገኖቻችን ምናስባቸው ምንዘክራቸው በተቋም በቤተክርስቲያኒቷ ደረጃ ምናስባቸው ነገር ቢፈጠር መልካም ነው ብዬ አስባለሁ። ይህን ጥያቄ ግን ሲቀርብ በፍጹም ጨዋነት በፍጹም ክርስቲያናዊ ስነ ምግባር ምንም አይነት ፖለቲካ ነክ የለውም። በቃ ሰው መብት ነው እየተጠየቀ ያለው፣ መንግስት እባክህ አስከብርልን ነው። የተቸገረው ነገር ካለ ደግሞ በጋራ ያንን የምንፈታበት አንድ ሆነን የምንሰራበት
ይችን ሀገር ወደ ማልማት የምንሄድበት ሰው ከረሃብ ከችግር የሚወጣበትን መንገድ የሚታሰብበት ልማት የሚታሰብበት ሰዎች የፈለጉትን ሃይማኖት በነፃነት አምልከው እንዲኖሩ የሚታሰብባትን ሀገር እንፍጠር ነው እንጂ እንግዲህ አሁን መገዳደል ሲኖር መተራረድ መጨፋጨፍ ሲኖር እኮ ሀገራችንን ማታድግ እግዚአብሔርስ ይቅር ይለናል። ስለዚህ ይሄንን ነው ከሌላ አንግል የሚያዩ ሰዎች ካሉ ያ ፍጹም ስህተት እንደሆነ ሊታሰብ እንደሚገባም ለመግለጽ እወዳለሁ። እንግዲህ ስለ ቤተክርስቲያናችን ዝም አንልም። ኦርቶዶክሳውያን የክርስቲያኖች ደም የክርስቲያኖች ሞት ይብቃ፣ ደማቸው አይፍሰስ እያልን እንገኛለን። እግዚአብሔር አምላክ ሰላሙን፣ ፍቅሩን፣ ጤናውን ይመልስልን። እዚህ ሀገራችን ላይ የመጣውን ይህን ክፉ መንፈስ ያርቅልን። በእውነት እግዚአብሔር ካልገባበት እግዚአብሔር ካልተጨመረበት ይሄ ክፉ መንፈስ ይወጣል ብዬ አላስብም። በሰው ኃይል በእኛ ኃይል ይወጣል ብዬ አላስብም። እኛ ወደ እግዚአብሔር እየቀረብን ነገር ግን ጥያቄዎቻችንን በጨዋነት መጠየቅ ማድረግ ያለብንን ነገር በአግባቡ በስርዓቱ ማድረግ ያስፈልጋል ብዬ አስባለሁ። ጸሎት ልናድርግ ምህላ ልናድርግ እጅግ አስፈላጊ ነው። እሺ ይሄንን ካየ እጅግ በሚያሳዝን ሁኔታ እንግዲህ ፕሮቴስታንቱ ዓለም ውስጥ ያሉ ሰዎች በተለይ ከኦርቶዶክስ ቤተ እምነት ወጥተው ወደ ፕሮቴስታንት ሄዱት ይህችን ቤተክርስቲያን ካልተናገሩ ገንዘብ እንደማያገኝ ዝናን አሁን በጋሻውን እኮ እኛ ረስተነው ነበራ። ግን ሲረሳ ምን ያርግ? በምን ተንኩሶ ደግሞ ይምጣ? ዛሬ ባርሲ የሚጨፈጨፉ የሚገደሉ ኦርቶዶክሳውያን ትላንት አባቶቻችሁ በሰሩት ነው አለ። የኔ ካሴት ስለተቃጠለ ነው አለ። ይሄን አስቀኛቸዋለሁ። በተለይ ዘመድኩን የመለሳቸው ምላሾች እጅግ ደስ ይላሉ። ከዛ በፊት እስቲ አንዳንድ ወንድሞች የሰጡትን እኒ በጋሻው ደሳለኝ በዚህ ልክ ይወርዳል ብዬ አስቤ አላውቅም። በእርግጥ አለማሰቤ ነው በጣም የሚያናድደው። ምክንያቱም ካሴት ተቃጠለ ብሎ ሰው የሚገል እግዚአብሔር እንዳለ አላውቅም ነበረ። ካሴቱ ሻሸመኔ ላይ ነው የተቃጠለው፣ ፈርዷል እግዚአብሔር ይላል። አንድ የአጭበርባሪ ሰው ካሴት ተቃጥሎ ክቡር የሆነውን የእጆቹን ፍጥረት የሚያጠፋ እግዚአብሔር እንዳለ በፍጹም አላውቅም ነበር። እስቲ ሰምተነው እንመለስ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው? የምር ደም ያንቀለቀላል ሲባል ሰምቻለሁ። ለካ እውነት ነው። በእጆች የጠፉ ሰዎች ደም ሲያቃዥህ ይኖራል። ፍርዱን ደግሞ በምድር ያለ ፈራጅ ንጉሥ ለፍርዱ እጁን ሲያነሳ ማረፊያ አንተ ትሆናለህ። እስከዛ ግን ይግባኝ ለመድኃኔዓለም ግልባጭ ለምድሩ ንጉሥ እንላለን። ኦርቶዶክሳውያን ከአራጆቻችን ጋር ነው ተሰልፈን ያለ ነው። ልብ በሉ፣ ይመዝገብ፣ ይቀመጥ። ለካ ሲያርዱን ቢላውን ትስልላቸው ነበር። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። አንተ ባሪያው እኮ ነኝ። አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አርገ ነው ባለማህተሞች የታረዱት? አንተ ምን አርገ ነው ቄሱ የታረደው? አንተ ምን አርገ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አርገ ነው? ወይ አንተ ወይ አባቶች ድሮ ምን አርገው ነው? ሁሌ ተበዳይ አርጎ ራስን ማቅረብ ልክ አይደለም። አልገባህም እንጂ የሻሸመኔ ኦርቶዶክሳውያን ባለማተቦች ስቃያቸውና መገደላቸው፣ በእሳት መለብለባቸውና በሰይፍ መገደላቸው አሁን የሆነ ያክል ሕመማችን ጥልቅ እንደሆነ አልገባህም። ይህ ተቋም የአረመኔዎች ተቋም ነው። በፍጹም የአዲስ ኪዳን ክርስቲያን የማይመስሉ ጌታ ኢየሱስ ክርስቶስ ዳግም ቢመጣ አሳልፈው የሚሰጡ ጨካኞች፣ መስቀል አሸክመው አንጠልጥለው የሚሰቅሉ አረመኔዎች ናቸው። ከነዛ የሚለያቸው እነዚህ ወንጌል መያዛቸው ብቻ ነው። አንተ በሻሸመኔ ክርስቲያኖች ላይ ተዘባበትክ።
በነዛ ምንም በማያልቁ ጨቅላ ሕፃናት ሞት ላይ አንተ ሂሳብ ሰራ። ስለ አንተ የምንፍቅና ሲዲ፣ ስለ አንተ የክህደት ትምህርት፣ ስለ አንተ የወሮ በላ አስተምሮ ሲዲ እግዚአብሔር ስለዛ ሲዲ ብሎ የሻሸመኔ ሕፃናት በእሳት ተበሉ። የሻሸመኔ እናትና አባቶች በሰይፍ ተገደሉ። እነዛ ብርቶቹ የሻሸመኔ ወጣቶች በጥይት ተገደሉ። ያንተ ተራ ምንፍቅና ሲዲ ስለተቃጠለ እግዚአብሔር ተበቀለልህ። በሕፃናቱ ሞት አሾፍክ። የኔ አምላክ ነው አልክ። ባሪያው ነኝ እኮ አልክ። እኔ ማቅ ግን አንተ በጋሻው የገንዘብ ባሪያ እንደሆንክ ነው ማቀው። አንተ የዲያብሎስ ባሪያ እንደሆንክ ነው ማቀው። አንተ የሐሰት ትምህርት ባሪያ እንደሆንክ ነው ማቀው። የትኛውን ኢየሱስ እንደምትከተሉ አሁን ፍንትው ብሎ የታየ ይመስለኛል። እኔ የሚያሳዝነኝ አንተ አረመኔነትህን፣ ጨካኝነትህን፣ እርኩስነትህን ስትነግራቸው ቁጭ ብለው የሚያዳምጡ እዛ ግልገል ደንቆሮች ያሳዝኑኛል። ትላንትናና ከትላንትና ወዲያ አርሲ ላይ የታረዱና የተቃጠሉ የሞቱ ኦርቶዶክሳውያንን ገና እንባችን ሳይደርቅ ገና ያዘናችን ድንኳን ሳይፈርስ አንተ መጣና ደግሞ በሻሸመኔ ክርስቲያኖች በነዛ በሰማዕታት ሰዎች ላይ አሾፍክ። ክርስትናን በደማቸው ያደመቁ፣ ክርስትናን በሞታቸው የገለጡ አንተ በእነሱ ሞት ላይ ያንተ የእግዚአብሔር በቀል መሆኑን ለማሳየት ሞከርክ። የሻሸመኔ ክርስቲያኖች ይሄንን ድምፅ እንዳትረሱት። ለካ ሲያቃጥሉን ነዳጁን ታቀብላቸው ነበረ። ለካ ለውጋሮቻችን ጨርቅ ትይዝ ነበረ። ለካ ሲያርዱን ቢላውን ትስልላቸው ነበር። በእኛ በኦርቶዶክሳውያን ባለማተቦች ሞት እንዲህ ደስ ይል ነበር ማለት ነው። እኛ ስንታረድ ደስ ይል ነበር። በእሳት ሲያቃጥሉን ልብ ባሴት ይሞላ ነበረ። የትኛውን ወንጌል ነው ያስከው? የትኛውን እግዚአብሔርን ነው የምትከተለው? የትኛውን ጌታ ኢየሱስ ነው የምታገለግለው? እውነት አንተ ዲያቆን እስጢፋኖስ የሚያገለግለውን ኢየሱስ ነው የምታገለግለው? ጴጥሮስና ጳውሎስ የሰበኩትን ወንጌል ነው የምትሰብከው አንተ? አይደለም። አረመኔ ነህ፣ ክፉ ነህ፣ ጨካኝ ነህ። በሻሸመኔ ሕፃናት ሞት ላይ የቀለድክ፣ በሻሸመኔ ክርስቲያን እናት አባቶቻችን ደም ላይ የተረማመድክ፣ በሻሸመኔ ወጣቶች ሞት ላይ የቀለድክ ያሾፍክ ሰው ነህ። እመነኝ በጋሻው ይህ መከራ በቤትህ ይገባል። እቺን ቤተ ክርስቲያን ምን አደረገች? ምን አድርጊ ነው የምትላት? ጥምቀት አያስፈልግም እያልክ፣ ቅዱስ ቁርባን አያስፈልግም እያልክ፣ ቅዱሳን ጻድቃን ሰማዕታት አያስፈልጉም እያልክ ከቤተ ክርስቲያን በተቃራኒ በሆነ ትምህርት ቤተ ክርስቲያን መቆየት ነበረብህ። ከነ ምንፍቅና ከነ ክህደት ቀሚስህን ለብሰ መድረካችን ላይ መቆም ነው የፈለከው? ላናወግዝ ነው ወይ? ላናባረር ነው ወይ? ከነ ምንፍቅና ትምህርት አዝለንን እንዞር ነው ወይ? ምንድነው ቤተ ክርስቲያን አርገ የምትላት? ምን ታርግች ቤተ ክርስቲያን? መቼ ነው ከዚህ ቤተ ክርስቲያን አናት ላይ የምትወርደው? በጣም ነው ማዝነው። መናፍቃን የአረመኔዎችና የጨካኞች ስብስብ ነው። የወሮ በለችና የወንበዴዎች ስብስብ ነው። በክርስቲያኖች መገደል ሐሴት የሚያደርጉ የአረመኔዎች ስብስብ ነው መናፍቃን። እዛ አዳራሽ ተቀምጣችሁ አሻንጉሊቶች አሁን በዚህም ጉዳይ አሚን ብላችሁ ይሆን? እግዚአብሔር ስለኔ የሻሸመኔ ሕፃናትን ገደለ ሲል፣ እግዚአብሔር ስለኔ ሲዲ ሲል የሻሸመኔ እናትና አባቶችን ወጣቶችን በእሳት አጋያቸው ሲል አሚን ያላችሁ እናንተ የሰው አሻንጉሊቶች ማንም የሚጫወትባችሁ ግልገል ሆናችሁ ደናቁርት ከዛ አትወጡም እንዴ? አታመልጡም? አሁን ከእንደዚህ አይነት አረመኔዎች ከእንደዚህ አይነት ጨካኞች ስብስብ አታመልጡም ወይ? እኛ ኦርቶዶክሳውያን ባለማተቦች ግን ጌታ ኢየሱስ እንዲህ ነው ያለን በማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያም ጊዜ ለመከራ አሳልፈው ይሰጧችሁማል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችኋል። የምንገደለው ስለ ጌታ ኢየሱስ፣ የምንገደለው ስለ ወንጌል ነው። የምንገደለው ስለ ክርስቶስ ኢየሱስ ነው። ሌላ የምንገደልበት አጀንዳ የለንም። እኛ የወንጌልን ብርሃን ይዘናል። አንተና ግብረ አበሮቹ ሰይፍና ገጀራ እሳታችሁን ይዛችሁ እየገደላችሁን ትኖራላችሁ። እኛ ግን አንገልም፣ እንገደላለን። እኛ አንገፋም፣ እንገፋለን። እኛ አናስርም፣ እንታሰራለን። ይህ ወንጌል ነው። ይህ እውነተኛ የኢየሱስ ክርስቶስ መንገድ ብቻ ነው።
ያንተን አረመኔነትና ጨካኝነት ግን በደንብ ፍትው አድርገህ አሳይተናል፣ እንዳትረሳው። በእውነት እግዚአብሔር ይስጥ። ለወንድሞቻችን ጥሩ ምላሾች ሰጥተዋል። ከዚህ ውስጥ ምን አገኘው መሰላችሁ? ካሴት ተቃጠለ ብሎ እግዚአብሔር ሰውን እንደሚገል አላቅም፣ ሰውን የሚገል አምላክ እግዚአብሔር እንዳለ አላቅም ያለው ነጋሽ ካሴት ተቃጠለ ብሎ ማለት ነው። ያውም ደግሞ ተረት፣ ያውም ደግሞ ትክክለኛ ትምህርት ያልሆነ ከክርስቶስ መንገድ የወጣ ካሴት ማለት ነው። ካሴቱ ነው የሚበልጠው ወይስ ደግሞ በእጁ የፈጠረው የሰው ልጅ ነው? ባሪያውና በአምሳሉ የፈጠረው የሰው ልጅ ፍጥረት ነው የሰው ደም ነው ወይስ ካሴት ቃጠሎ ነው የሚበልጠው? እንደው ይታያችሁ እስቲ ይታያችሁ። ሰው የሰራሽው ነገር ነው ወይስ ፈጣሪ የፈጠረው ፍጥረት ነው የሚበልጠው? በዚህ ደረጃ እንዴት ተወርዶ ለማሰብ እንደተሞከረ አላውቅም። እነዚህ ህፃናቶች አባቶቻቸው በሰሩት በደል ነው የሚጨፈጨፉት። በምን አይነት ህሳቤ ነው? ተበቀለልኝ፣ ጌታ ተበቀለልኝ ለአንተ ማለት ነው። ጻድቅ ሆነ በቅተ እግዚአብሔርን አስደስተው ሃይማኖተኛ ሆነ እግዚአብሔር ላንተ ሲል ይህን ሁሉ ሰው አስጨፈጨፈ ማለት ነው። በምን ታስቦ እንዴት ተረርቶት እንደሆነ አላውቅም። ግን እዚህ ቤተክርስቲያን ላይ መናገር ይፈልጋሉ። በቃ ቤተክርስቲያኒቷን አታክ የሆነ ነገር ጠቅ ያደርጉና እነሱ ትኩረት ይስባሉ ማለት ነው። እስቲ የዘመድኩንን ምላሽ እኒና ዘመኑ የጠንቋዮች መንግስት ስለሆነ የባለ ውቃቢ የባለ አውሊያ ልጆች የነገሱበት ጊዜ ስለሆነ አዎ በጋሻውም እናቱ ጫት እየበላች እኔ አጠገቤ ቆማን ያየዋት እሱ ታስሮ መጥቶ ጥቁር ያሉ እናት መቼም እናት ናቸው። እንዴት መጣሽ? እንዴት ልጠይቂ መጣሽ? ማን ያለሽ? ጌቱ ምኑ ናቸው ስለው እናቱ ናቸው ምናምን አለ እና በዛ በጥንቆላ እዚህ ጋር አትግባ፣ እዚህ ቤተክርስቲያን ተመለስ የሚሉት እናቱ ማለት ነው። ዲላ ያላችሁ ተናገሩ፣ ወጣ በሉ። ይሄ የጠንቋይ ልጅ ዛሬ በቤተ ክርስቲያኒቷ ውስጥ ጉሮሮ ላይ ቆሜ ተደብድቤ ታስሬ ተገርፌ ሻሸመኔ ላይ ያንኑላ የክህደት ስብከቶቻቸውን መርዛቸውን አውጥተው አቃጥለው የተሰራውን ዛሬ ቀን ጠብቆ የጴንጤ መንግስት ስለሆነ የብልጽግና ወንጌል መንግስት ስለሆነ ዛሬ በሞቱት ወገኖቻችን እንዲህ ሲል ሰማሁት። እስቲ እንስማው። ቀጥል። ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ታስታውሱ ሰዎች፣ ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ማንም ሰው አሁን ላይመስለው ይችላል። እንዲህ አንተ ባሪያው እኮ ነኝ፣ አሁን ያ ሁሉ ተረስቶ ተጠቃን እንዲሆነን እንዴ አንተ ምን አድርገህ ነው ባለማህተሞች የታረዱት? አንተ ምን አድርገህ ነው ቄሱ የታረደው? አንተ ምን አድርገህ ነው ቤተ መቅደሱ የተለኮሰው በሳት? አንተ ምን አድርገህ ነው? ወይ አንተ ወይ አባቶች ድሮ ምን አድርገው ነው? እኔ ብዙ ምለው የለኝም፣ ለወዳጆቹ እንዲሰሙት አርጌ ቅዱስ እንደ በጋሻው አባባል ቅዱስ ጳውሎስ በሮም አደባባይ በሰይፍ የተቆረጠው ምን ሆኖ ነው? ምን አድርጎ ነው? ቅዱስ ጴጥሮስ በሮም አደባባይ በዝቅዝቅ የተሰቀለው ቅዱስ ጴጥሮስ ምን አድርጎ ነው? አባቱ ምን አድርጎ ነው? ቅዱስ ቶማስ ሰውነቱን ቆዳውን የተገፈፈው ሐዋርያው ምን አድርጎ ነው? አባቱ ምን አድርጎ ነው? ክርስቶስ ኢየሱስ በቀራንዮ አደባባይ ላይ የተሰቀለው ምን አድርጎ ነው? ዘመን ጠብቆ ማን የተበቀለው ክርስቶስን? አንተ የጠንቋይ ልጅ፣ አንተ አጋንንት ሳቢ ልጅ መልስ። ሐዋርያቱ የተወገሩት ሐዋርያቱ የተደበደቡት ምን አድርገው ነው? በኔሮን ቄሳር ያውላ ክርስቲያን የታረደው የተቀጠቀጠው ለአንበሳ የተሰጡት ክርስቲያኖች ምን አድርገው ነው? በዲዮቅልጥያኖስ ጊዜ እነዚያ ሁሉ ክርስቲያኖች
የታረዱት ለአውሬ ለአንበሳ የተሰጡት ከላይ አንገታቸውን ከስር ባታቸውን የተቆረጡት ምን አርገው ነው? ምን አርገው ነው? በጋሻው ዘመን ሰጠ፣ አንተም ቅሉ ድንጋይ ሰባሪ ሆንክ። ድንጋይ ሰባሪ ሆንክ። አሁን እነዛ ህፃናት ምን አርገው ነው? በየዘመኑ እየተነሱ ክርስትናን የሚያጠፉት ሰዎች ክርስቲያኖቹ የሚጠፉት ምን ስላረጉ ነው? ኃጢአት በደላቸው አባቶቻቸው ግፍ ስለሰሩ። ምን ታረግ? ምን ታረግ? ዘመኑ ያንተ ነው። ጊዜው ያንተ ነው። ጊዜው ያንተ ነው። በአሩሲ የታረዱ ያሉት ክርስቲያኖች አባቶቻቸው እንትን ስላሉ ነው። ያንተ ካሴት ስለተቃጠለ ነው። ሻሸመኔን አላሁ አክበር እያሉ ያወደሙት ስላደረጉ ነው። እንግዲህ ድምፃቸውን ስሙ። እነዚህ የበጋሻው ካሴት በመቃጠሉ ምክንያት አባቶቻቸው ኃጢአት በመስራታቸው ምክንያት በኦሮሞ የዋሃቢ እስላም የሚታረዱት ክርስቲያኖች፣ ኦርቶዶክሳውያን፣ አማሮች፣ ኦሮሞዎች ያለ ወላጅ የሚቀሩት እንደ በጋሻው አባባል ይሄን ነው። በእውነት በትክክል ገልጾታል። በተለይ ዘመድኩን አሁን ስለ ክርስቶስ አንስቶ ስለ ሐዋርያቱ አንስቶ ስለ ቅዱሳኑ አንስቶ የተገደሉበት እነ ጴጥሮስ ቁልቁል የተዘቀዘቁበት እነ ጳውሎስ ያን ሁሉ አንስቶታል። ክርስትና ፈተና፣ መከራ፣ ህይወት ስለሆነ ነው። የኛ ክርስትና አልጋ በአልጋ የሆነ ክርስትና የለንም። ይህን ሁላችሁም እመኑ። አልጋ በአልጋ ሄደን የምንወርሳት መንግስተ ሰማያት የለች። ምድር ላይ ተመችቶን ደልቶን እንደልብ ኖረን የምንወርሳት ክርስትና የለች። የምንወርሳት መንግስተ ሰማያት የለች። ቅዱሳን አባቶቻችን መመልከት እንችላለን። ዛሬ ለምሳሌ ጻድቁ አቡነ ተክለ ሃይማኖት ናቸው። ዛሬ ጻድቁ አቡነ ተክለ ሃይማኖት በምድር እያሉ ምን ያህል ዋጋ ከፈሉ። ዛሬ አማልዱን የምንላቸው አልጋ በአልጋ ተኝተው ነው። ፈተና ደርሶባቸዋል፣ ተሰቃይተዋል። እነ ቅዱስ ጊዮርጊስን ተመልከቱ። ያ ሁሉ ሲታረድ፣ ያ ሁሉ ሲጨፈጨፍ ምን አባቱ በሰራው ግፍ ነው? አባቱ በሰራው በደል ነው። ስለዚህ የኛ ክርስትና በፈተና በዚች ፈተና ውስጥ ግን ነጥረን እንወጣለን፣ የዘላለም ህይወት እናገኛለን ማለት ነው። እግዚአብሔር አምላክ ለሁሉም ማስተዋልን ያድልልን፣ ለኛም ማስተዋሉን ይስጠን። በሃይማኖት ጸንተን በምግባር ጸንተን ስጋውና ደሙን ተቀብለን የመንግስት ወራሾች ለመሆን ሁላችንም ያብቃል። እስቲ ይህን ተመልከቱት። ቢጂአይ ኢትዮጵያንና የድርጅቱን ሰራተኞች በሙሉ ትልቅ ይቅርታ ጠይቃለሁ። ሊቀ ሰማዕቱ ቅዱስ ጊዮርጊስም የኔ ብቻ አይደለም፣ ከድርጅቱ ከቢጂአይ ጋርም የግል ጥቅም አላገናኘኝም። የእግዚአብሔር ጥሪ ሆኖብኝ በነቀፌታዬ በድርጅቱ ላይ ላደረስኩት በትንሹ ቢሆን የተጠቃሚ ቁጥር መቀነስ ቢጂአይ ኢትዮጵያንና የድርጅቱን ሰራተኞች በሙሉ ትልቅ ይቅርታ ጠይቃለሁ። ይቅርታ ይቅርታ ይቅርታ። እንደተከታተላችሁት ነው እንግዲህ አንድ ጊዜ ዝማሬ ዘምሮ ነበረ። ይነሳል ቅዱሱ ከጠርሙሱ፣ ይነሳል ቅዱሱ ከጠርሙሱ ምናምን እያለ ትዝ ይላችኋል አይደል? እና ሁላችንም በጊዜው ተረባርበን ነበር። ይሄ ቅዱስ ጊዮርጊስ የሚለው ቢራ ስም መቀየር አለበት፣ ከጠርሙሱ ላይ አርማው መነሳት አለበት የሚል ማለት ነው። እና ዛሬ ላይ ያው ከቅዱስ ጊዮርጊስ ቢጂአይን ፋብሪካውን ማለት ነው ይቅርታ ጠይቋል። ትክክል አይደለውም ብሎ ይቅርታ ጠይቋል። ያው ይሄ ተጠንቶ ያልተጀመረ ነገር ስለሆነና መቼም እኔ በሰዓቱም ቢሆን ይሄ ይነሳል ቅዱሱ ከጠርሙሱ የሚለው ነገር ቢነሳ መነሳት አለበት። ስሙ እናንተ ነው መለያየት አለበት። ክብሩ መጠጥ ላይ መሆን የለበትም። ግን የተኬደበት መንገድ፣ የተዘመረበት መንገድ፣ የሄደበትን መንገድ የሥርዓተ ቤተክርስቲያንን የጠበቀና ትክክለኛ ነገር አይደለም የሚሉ ነገሮችን አንስቻለሁ። ምክንያቱም እስከ መጨረሻው ድረስ እንዲህ አይነት ነገሮች አይሄዱም። ግን በሰዓቱ ብዙ ሰዎችን አነቃቃና የልብ ትርታ ተደመጠ፣ ቆመ። በቃ ተቋም ይዞት ስላልተንቀሳቀሰ ማለት ነው። ይህንን ነገር ተቋም ይዞት ቤተክርስቲያኒቷ ይዛው ብትንቀሳቀስ ያ የተሻለ ነው። በግለሰቦች የሚጀመር ነገር ግን ይወራል፣ የሆነ ሰዓት ይቆማል፣ ይወራል፣ የሆነ ሰዓት ይቆማል እና ይሄ ትክክል አይደለም የሚል ነው። ዛሬ ደግሞ መጥቶ እንግዲህ ይቅርታ እያለ ነው። እስቲ እናንተ በዚህ ላይ ሀሳብ ስጡበት። እግዚአብሔር አምላክ ሀገራችንን ሰላም ያርግልን። ይህን የመጣብንን ፈተና መከራ ሁሉ እሱ በምሕረቱ በቸርነቱ ስለ ድንግል ማርያም ብሎ ይቅር ይበለን ያርቅልን ለማለት እወዳለሁ። ወገኖቻችንን እግዚአብሔር አምላክ ይጠብቅልን። በሌላ መርሃ ግብር እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።